ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ፣ በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ከሀ እስከ ፐ ያሉትን እያንዳንዳቸውን በቀላል መንገድ እየማሳውቃችሁ ይሆናል። እንግዲህ ይህን ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለሁ። ቀጥታ ወደ ትምህርታችን ሳልፍ ይቺ ማን ነች? ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ ፈጠን ብለን ደግሞ እንበለው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ፣ በመቀጠል ይቺ ማናት? ለ ናት። ለ፣ ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስቲ እንደገን ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ፣ ፈጠን ብለን ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ፣ በመቀጠል ይቺ ማናት? ይቺ ሀ ናት። ይቺና ይቺኛዋ ሀ ተመሳሳይ ናቸው በድምፅ። ይቺ ሀሌታ ሀ ትባላለች። ይቺ ሀመሩ ሀ ትባላለች። እሺ፣ ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ፈጠን ብለን ስንላት ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በመቀጠል ይቺ ማናት? መ ናት። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እስቲ እንደገን ያው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። እሺ፣ ይችኛዋ ማናት? ሰ እንላታለን። ሰ፣ ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ፈጠን ብለን ስንላት ደግሞ ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ። እሺ፣ መልካም። እንግዲህ እያንዳንዳቸውን በምን እንለያለን ካላችሁ ደግሞ የመጀመሪያ ፊደሎች ምንም አይኖራቸውም። ሁለተኛ ፊደሎች ጋር ስትሄዱ ከጎናቸው ላይ ቅጥል ይኖራቸዋል። መስመር ነገር ያው ሁ እዩዋት፣ ሉ እዩዋት፣ ከጎኗ ሁ ስትሉ ሙ፣ ሱ። ስለዚህ ሁለተኛ ፊደል ከሆኑ ከጎናቸው ላይ ከመጀመሪያ ፊደሎች ላይ ከጎናቸው ቅጥል ማድረግ ማለት ነው፣ በቀኝ በኩል። ከዛ በመቀጠል ደግሞ ሶስተኛ ፊደሎች ከእግራቸው ዘወር ያሉ ናቸው ወደ ቀኝው። ሂ ስትሉ፣ ሊ ስትሉ፣ ሂ፣ ሚ እዩዋቸው። በዚህ እያንዳንዳቸውን መለየት ትችላላችሁ። ከዛ በተጨማሪ ደግሞ አምስተኛ ፊደሎች ደግሞ ከእግራቸው ላይ ዜሮ ወይም ቀለበት ቅርጽ ይኖራቸዋል ማለት ነው። ቀለበት ቅርጽ ይኖራቸዋል። በዚህ በቀላሉ እያንዳንዳቸውን ለይታችሁ ማወቅ ትችላላችሁ ማለት ነው። እያንዳንዳቸውን በቀላሉ ማወቅ ይቻላል። እሺ፣ ወደሚቀጥሉት ስናልፍ ይቺ ማነች? ረ ናት። ረ፣ ያው ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ።
እስቲ እንደገን ረ ሩ ሪ ራ ሬ ር ሮ ሮ። እሺ እንደገና አሁንም ፈጠን ብለን ደግሞ ረ ሩ ሪ ራ ሬ ር ሮ። እሺ በመቀጠል ይቺ ማን ናት? ይቺኛዋ ሰ ናት። ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እንደገን ሰ ሱ ሲ ሳ ሴ ስ ሶ። እሺ ፈጠን ብለን ሰ ሱ ሲ ሳ ሴ ስ ሶ ሶ። ስንት አይነት ሰ አየን? ሁለት አይነት ሰ። ይቺ ሳቱ ሰ ትባላለች። ይችኛዋ ደግሞ ማን ትባላለች? ንጉሱ ሰ። በቅርጽ ይለያያሉ፣ በእንትን ተመሳሳይ ናቸው ማለት ነው። በድምፅ ሁለቱም ሰ ናቸው ማለት ነው። ሰ። ከዚህ በመቀጠል ደግሞ ይቺ ማን ናት? ሸ ናት። ሸ። እስቲ ሸ ሹ ሺ ሻ ሼ ሽ ሾ። እንደገን ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ሰና ሸ ተመሳሳይነት ስላላቸው በቀላሉ መለየት ትችላላችሁ። አሁን ሰ እዩዋት እንደዚህ ነት እና ሸን ደግሞ ስታት ተመሳሳይነት አለ። ልዩነታቸው ነው ሸ ላይ ይቺ ወደዚህ ላይ ያለችው አግድም መስመር ናት እንጂ በሌላ በቅርጽ ተመሳሳይ ናቸው። ሱ ስትሉ ሹ ስትዩ የሚለያት ምንድነው? ይቺ አግድም መስመሯ ብቻ ናት ማለት ነው። ሰን በደንብ አወቃችሁ ሸን ደግሞ ማወቅ በቀላሉ ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ይቺ ደግሞ ማናት? ቀ ናት። ቀ። እስቲ ቀ ቁ ቂ ቃ ቄ ቅ ቆ። እስቲ እንደገን ቀ ቁ ቂ ቃ ቄ ቅ ቆ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ መልካም። ከዛ በመቀጠል ደግሞ ይቺ ማናት? በ ናት። በ። እሺ ያው በ ቡ ቢ ባ ቤ ብ ቦ። እንደገን በ ቡ ቢ ባ ቤ ብ ቦ። ፈጠን ብለን ስናነባት በ ቡ ቢ ባ ቤ ብ ቦ ቦ። እሺ መልካም። እንዲሁም እንዳልኳችሁ መጀመሪያ ላይም የሁለተኛ ፊደሎች ከጎናቸው ላይ ይኖራቸዋል። ሶስተኛ ፊደሎች ከእግራቸው ዘወር ይላሉ። አምስተኛ ፊደሎች ቅርጽ አላቸው። እያንዳንዳቸውን ለመለየት በቀላሉ በዚህ አይነት መንገድ ተጠቀሙ። ከዚህ በመቀጠል ደግሞ ቨ ናት። ቨ። እቺ ቨ እንላታለን። ያው ቨ ቡ ቪ ቫ ቬ ቭ ቮ። እስቲ እንደገን ቨ ቡ ቪ ቫ ቬ ቭ ቮ። ፈጠን ብለን እስቲ ደግሞ እናንበው። ቨ ቡ ቪ ቫ ቬ ቭ ቮ ቮ። እሺ ከዛ በመቀጠል ደግሞ ይቺ ማነች? ተ ናት። ተ። ተ ያው ቱ ቲ ታ ቲ
ት ቶ እንደገም ያው ተ ቱ ቲ ታ ቴ ት ቶ እስቲ ፈጠን ብለን ያው ተ ቱ ቲ ታ ቴ ት ቶ ከዛ በመቀጠል እቺ ማነች ቸ አይደለች ቸ ናት ያው ቸ ቹ ቺ ቻ ቼ ች ቾ እሺ እንደገና እቺ ማናት ቸ ቹ ቺ ቻ ቼ ች ቾ ፈጠን ብለን ደግሞ ቸ ቹ ቺ ቻ ቼ ች ቾ ፈጠን ስንል ብለን ስንላቸው እንደዚህ እንትን ማለት እንችላለን። ከዛ በመቀጠል ይችኛው ማናት የ ነች የ ዩ ይ ያ የ ይ ዮ እንደገን የ ዩ ይ ያ የ ይ ዮ ፈጠን ብለን ስንለው የ ዩ ይ ያ የ ይ ዮ እሺ መልካም ከዛ በመቀጠል ደግሞ ይቺ ማን ናት ነ ናት ነ ይቺ ኑ ይቺኛዋ ኒ ይቺ ና ይቺኛዋ ኔ ይቺ ን ይቺኛዋ ኖ እስቲ እንደገን ይቺ ነ ከዛ ይቺ ኑ ይቺ ኒ ይቺኛዋ ና ይቺ ኔ ይቺ ን ይቺ ኖ ይሆናል። ፈጣን ብለን ስናነበው ነ ኑ ኒ ና ኔ ን ኖ ኖ ኖ። እሺ መልካም ወደሚቀጥሉት ስናልፍ ደግሞ ይቺ ማነች ኘ ነች ኘ ኘ ኙ ኚ ኛ ኜ ኚ ኞ እስቲ እንደገን ኘ ኙ ኚ ኛ ኜ ኚ ኞ እሺ ፈጠን ብለን ደግሞ ኘ ኙ ኚ ኛ ኜ ኚ ኞ እሺ በመቀጠል ደግሞ ይቺ ማነች አ ነች አ ኡ ኢ አ ኤ እ ኦ ይቺ ማናት አ ነች አ ኡ ኢ አ ኤ እ ኦ እሺ እንደገና እስቲ አ ኡ ኢ አ ኤ እ ኦ እሺ በመቀጠል ደግሞ ይቺ ማነች ከ ነች ያው ከ ከ ኩ ኪ ካ ኬ ክ ኮ እንደገን ከ ኩ ኪ ካ ኬ ክ ኮ ኮ እሺ በመቀጠል ይቺ ማናት ኸ ነች ኸ ያው ኸ ሁ ሂ ሃ ሄ ህ ሆ እንደገን ኸ ሁ ሂ ሃ ሄ
ሆ። ፈጠን ብለን ስንለው ሀ ሁ ሂ ሃ ሄ ህ ሆ። እሺ በመቀጠል ይቺ ማናት? ወ ነች። ወ ው ዊ ዋ ዌ ው ዎ። እስቲ እንደገና ወ ው ዊ ዋ ዌ ው ዎ። እሺ በመቀጠል እንግዲህ እያንዳንዳቸውን በቀላሉ በዚህ አይነት ቅድም እንዳልኳቸው ሁለተኛ ፊደሎች ከጎናቸው፣ ሶስተኛ ፊደሎች ከእግራቸው፣ አምስተኛ ፊደሎች ቀለበት አላቸው ባልኳችሁ መሰረት በቀላሉ መለየትና ማወቅ ትችላላችሁ ማለት ነው። በቀላሉ መንገድ መለየት ማወቅ ትችላላችሁ። ወደሚቀጥሉት ስናልፍ ይቺ ማነች? ዘ ነች። ዘ እስቲ አብራችሁ ይበሉ። ዘ ዙ ዚ ዛ ዜ ዝ ዞ። እስቲ እንደገና ዘ ዙ ዚ ዛ ዜ ዝ ዞ። እንደገና ዘ ናት። ዘ ዙ ዚ ዛ ዜ ዝ ዞ። ፈጠን ብለን እስቲ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ። እሺ በመቀጠል ይች ማነች? ዠ ናት። ዠ ዠ ዡ ዢ ዣ ዤ ዥ ዦ። እንደገና ዠ ዡ ዢ ዣ ዤ ዥ ዦ። እስቲ ፈጠን ብለን ዠ ዡ ዢ ዣ ዤ ዥ ዦ። እስቲ እናንተም ደግማችሁ በሉት። እሺ በመቀጠል ይቺ ማነች? ከ ናት። ከ ቅርታ ደ ነች። ደ ይቺ ደ ደ ዱ ዲ ዳ ዴ ድ ዶ። እስቲ እንደገና ደ ዱ ዲ ዳ ዴ ድ ዶ ዶ። ፈጠን ብለን ስንለው ደ ዱ ዲ ዳ ዴ ድ ዶ። እሺ በመቀጠል ይቺ ማነች? ገ ነች። ገ ጉ ጊ ጋ ጌ ጊ ጎ። እንደገና ገ ጉ ጊ ጋ ጌ ጊ ጎ። እስቲ ፈጠን ብለን ገ ጉ ጊ ጋ ጌ ጊ ጎ። እሺ በመቀጠል ይችኛው ማናት? ጠ ነች። ጠ ያው ጠ ጡ ጢ ጣ ጤ ጥ ጦ። እሺ ይችኛው አሁን ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ። እሺ አሁንም በመቀጠል ወደ ቀጣዩ ስናልፍ ጨ ናት።
ጠን መስላ ከእግሯ ላይ ቀለበት ያላት ጨ ነች። ያው ጨ ጩ ጪ ጫ ጬ ጭ ጮ እንደገን ጨ ጩ ጪ ጫ ጬ ጭ ጮ ጮ ፈጠን ስንል ጨ ጩ ጪ ጫ ጬ ጭ ጮ። ከዛ ይቺ ማናት? ጠ ነች። ጠ ጠ ปูปีป๋าเป๋เปโปእስቲ እንደገን ጳ ปูጲ ጳเป๋เปโปปะปูปีปาเปเปโปእሺ ከዛ ይቺ ማናት? ጸ ናት። ጸ ጸ ጹ ጺ ጻ ጼ ጽ ጾ እስቲ እንደገን ጸ ጹ ጺ ጻ ጼ ጽ ጾ ፈጠን ብለን ስናነበው ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ በመቀጠል ይቺ ማነች? ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ እንደገን ፈ ፉ ፊ ፋ ፌ ፍ ፎ ፈጠን ብለን እስቲ እናነበው ፈ ፉ ፊ ፋ ፌ ፍ ፎ። ከዛ በመቀጠል ይቺ ማነች? ጸ አይደለች? ጸ ያው ስንት አይነት ጸይን? ሁለት አይነት። ያው ይቺም ጸ ናት፣ ይችኛዋም ጸ ናት። ይችኛዋ ጸሎቱ ጸ፣ ይችኛዋ ፀሐዩ ጸ ትባላለች። በቅርጽ ይለያያሉ፣ በድምጽ ተመሳሳይ ናቸው። ያው ጸ ከዛ ጹ፣ ይቺ ጺ፣ ይቺ ጻ፣ ይቺ ጼ፣ ይቺ ጽ፣ ይቺ ጾ። እንደገን ጸ ከዛ ይቺ ጹ፣ ይቺ ጺ፣ ይቺ ጻ፣ ይቺ ጼ፣ ይቺ ጽ፣ ይችኛዋ ጾ ጾ። እሺ ወደሚቀጥሉት ስናልፍ ደግሞ ይቺ ማናት? ጀ ናት። ጀ ጀ ይቺ ጁ፣ ይቺ ጂ፣ ይችኛዋ ጃ፣ ይቺ ጄ፣ ይቺ ጅ፣ ይቺ ጆ። እንደገን ጀ ጁ ጂ ጃ ጄ ጅ ጆ። ፈጠን ብለን ጀ ጁ ጂ ጃ ጄ ጅ ጆ። እሺ ይችኛዋ ደግሞ ማናት? ዜሮ የምትመስል አ ነች። አይኑ አ ትባላለች። ይችኛዋ አይኑ አ እንላታለን። ያው አ ኡ ኢ አ ኤ እ ኦ። እንደገን አ ኡ ኢ አ ኤ እ ኦ። ከዛ በመቀጠል ይቺ ማነች? ሀ ናት። ሀ ያው ሀ ሁ
ሂ ሃ ሄ ህ ሆ። እስቲ እንደገና ሃ ሁ ሂ ሃ ሄ ህ ሆ። ፈጠን ብለን ሃ ሁ ሂ ሃ ሄ ህ ሆ። ይችኛዋ ብዙሃን ሃ ትባላለች። ስንት አይነት ሃዬን? ሶስት አይነት ሃ። የመጀመሪያዋ ሀሌታ ሃ፣ ከዛ ሐመር ሃ፣ ከዛ ይችኛዋ ብዙሃን ሃ ትባላለች ማለት ነው። እሺ በመቀጠል ይቺ ማነች? ፐ ነች። ፐ ፑ ፒ ፓ ፔ ፕ ፖ። እንደገን ፐ ፑ ፒ ፓ ፔ ፕ ፖ። እስኪ እንደገን ፐ ፑ ፒ ፓ ፔ ፕ ፖ ፖ። ፈጠን ብለን ፐ ፑ ፒ ፓ ፔ ፕ ፖ ፖ። የአማርኛ ፊደሎች እንግዲህ ከመጀመሪያው ጀምረን እስከ መጨረሻው እስከ ፐ ያሉትን ሙሉ የአማርኛ ፊደሎች እነዚህንን ይመስላሉ። እነዚህንን ካወቃችሁ በቀላሉ አማርኛን ማንበብ መጻፍ መቻል ትችላላችሁ ማለት ነው። ይህን ቪዲዮ ደጋግማችሁ እያያችሁ በአጭር ጊዜ አማርኛን በቀላሉ ማወቅ ትችላላችሁ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ አማርኛ ማንበብ መጻፍ እንድትችሉ እናስችላችኋለን። እንዲሁም ደግሞ ልጆችን ማስተማር የምትፈልጉ ወላጆችም እንዲሁም በዚህ ስልክ ቪዲዮ ላይ ታች ባስቀመጠው በዚህ ስልክ በኢሞ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። ልጆቹ አማርኛን ማንበብ መጻፍ እንዲችሉ በአጭር ጊዜ እናስችላቸዋለን። እንዲሁም ደግሞ አማርኛን ለማውራትም የሚያስቸግራቸው ልጆች ካሉ እንዲሁም አማርኛን ማውራትም እንዲለማመዱ እናደርጋቸዋለን። በአጭር ጊዜ ማንበብ መጻፍ፣ አማርኛን ማውራት እንዲችሉ እናስችላቸዋለን፣ እናስተምራቸዋለን። ለዛሬ የነበረን ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።